السلام عليكم ورحمة الله وبركاته. الله سبحانه وتعالى عندما تاكد قرآن يهوت من مرياد رقو أوردو لنا قرآن الناس سنة تادا قرآننا حديث لهوت هلو بهوتاتشن هلو لم يقت من يتين يوم شجر اليام لمن فلقوا ملكام نقر ትልቅ መሰረት መሆኑ ማይዘነጋ ማይረሳ በሙስሊሞች መሃል ያለ ጽኑ እምነት ነው። ሲቸግረንም ሲደላንም የሆነ መፍትሄ ስንፈልግ አቅጣጫ አቋም መያዝ ስንፈልግ ወደ ቁርአንና ሐዲስ በአግባቡ ከተመለስን መንገዳችን ያማረ የሰመረ እንደሚሆን ላሸክ የሚያጠራጥር አይሆንም። ርዕሳችን በተደጋጋሚነት የተገለጸው التقوى مفتاح الفرج በሚል ይሆናል። የስኬት ቁልፍ ከችግር መውጫ አይነተኛ ቁልፍ አላህን መፍራት ነው። ስለዚህ ጉዳይ እንታወስ። ቁርአን ውስጥ አንድ አያ አለ። ይህን አያ ያስተነተነ ሰው የአያውን መልእክት የተገበረ ህይወቱ በደስታ ያማረ ይሆንና የተቃና ይሆናል። እረፍት እርጋታና ሰኪና ጡማእኒና ያገኛል። ውጤታማ ለየትኛውም ችግር ሐሳብና ትካዜ አይነተኛ መድኃኒት ነው። ለሁሉም ችግር ጭንቀት ጥበት አይነተኛ መፍትሄ ነው። ይህ አያ ቀውሉላሂ ተዓላ ወመን የተቂላህ የጅዐል ለሁ መኽረጃ አላህን ዐዘ ወጀል የፈራ ከጭንቁ መውጫ ያዘጋጅለታል፣ አላህ ያደርግለታል። ወየርዙቅሁ ሚን ሐይሱ ላ የሕተሲብ ከችግሩ ብቻ ሳይሆን ከችግሩ መውጫም ያዘጋጀለትና ከዛ በኋላ ካላሰበው መንገድ ሲሳዩን ይሰጠዋል። ችግር መገላገል አንድ ነገር ነው። ተጨማሪ ሽልማት ካላሰበው ነገር ይረዝቀዋል ይላል ሱብሓነሁ ወተዓላ። ምናልባት ይሄ ሪዝቅ የምንለው ነገር ሁል ጊዜ አይምሯችን ወይም ፊት የሚመጣው ነገር የቀለብ የኑሮ ጉዳይ ይሆናል። እሱ ብቻ አይደለም። ኢማን ሪዝቅ ነው። ጤንነት ሪዝቅ ነው። ቤተሰብ መመስረት መቻል ሪዝቅ ነው። ጸጥታ፣ ሰላም፣ መረጋጋት መኖር ሪዝቅ ነው። ጤነኛ ሆኖ ሰው ያገኘውን ነገር በአግባቡ በጤና በተረጋጋ መንፈስ መመገብ መቻል ሪዝቅ ነው። አላህን መገዛት ሪዝቅ ነው። ኢማን ተቅዋ ሰዎች ዘንድ መልካም ኑሮ መኖር ራሱ ማህበራዊ ኑሯችንን አሳምረን ከሰው ጋር ተግባብተን መኖር ኹሉቅ ምንለው ነገርም ሪዝቅ ነው። ሪዝቅ የሚለው ሁሉንም ያካትታል። እነዚህን ካላሰበው መንገድ እኔ እረዝቀዋለሁ አለ ሱብሓነሁ ወተዓላ። ዋስትናው ሸርጡንና ዋስትናውን እዩ። ሸርጡ ምንድነው? አላህን መፍራት ነው። ውጤቱ ምንድነው? ከችግር መገላገልና ካላሰቡት መንገድ ሪዝቅን ማግኘት ነው። ቃል የገባው ማን ነው? አላህ ነው። ኢነላሃ ላ ዩኽሊፉ ልሚዓድ። ይህ አላህ ስብሓነሁ ወተዓላ በፍጥረታቱ ላይ ያደረገው ፈለጉ ይሄ ነው። ሂደቱ ይሄ ነው። በምድር ላይ ያለው ህግና ደንብም ይሄ ነው። አላህ ያስቀመጠው ማለት ነው። ታዲያ ምን እንላለን? ሐዘንና ትካዜ ጫንቃህ ላይ ሸክም የሆነብህ ወንድም እህት ሆይ፣ ሐዘንና ህመም እርምጃችንን የገታብን ወንድሞችና እህቶች ሆይ፣ መውጫ ቀዳዳ ለመፈለግ ወደዚህ ወደዛ መዋተት መዋለል አያስፈልግም። አይነተኛው ፊት ለፊት የተቀመጠ አላህ በእጃችን ያደረገው ቀላል መንገድ አለ። እጃችንን ሰብስበን ወገባችንን ታጥቀን ወደዛ ጎዳና መሄድ ብቻ ነው። ተቅዋን አሳምሮ መያዝ። ከአቢ ዘር እንደተዘገበው የአላህ መልእክተኛ ይህን የቁርአን አያ ነበቡልኝና አባደራሉኝ አሉ። ሰዎች ይህን አያ በትክክል ቢይዙት ኖሮ አሳምረው መያዝ ቢችሉ ይበቃቸው ነበር አሉ። ተቅዋላህ ምንድን ነው? አላህን መፍራት ምንድን ነው? ቃሉ ይሰማል። ሐቂቃ ከሰለፎች ከሰሓባዎች ጀምሮ ከቁርአንና ከሐዲስ በወሰዱት በተረዱት መልኩ ተቅዋን በብዙ መልኩ ይገልጹታል።
እነዚህ ሁሉ ግን ወደ አንድ ሐሳብ የሚመጡ መሆናቸውን ማወቅ የግድ ይለናል። ተቅዋላህ ማለት ድብቅ ተአምር የሆኑ ሰዎች የሚያውቁት ሌሎቹ ማወቅ የማይችሉት የሆኑ ሰዎች መተግበር የሚችሉት ሌሎች የማይችሉት አይደለም። ላ ወላህ ተቅዋ ማንኛውም ሙስሊም ማንኛውም ሙእሚን ሙስሊም እስከሆነ ጊዜ ድረስ ሙእሚን እስከሆነ ጊዜ ድረስ ማድረግ የሚችለው እጅግ ቀላል አላህን ከምንገዛባቸው የዒባዳ አይነቶች ሁሉ ቀላል ሊባል የሚችል ሁሉም ዒባዳዎች በነገራችን ላይ ቀላል ናቸው። አላህ ላገራለት ሰው አላህ ስብሓነሁ ወተዓላ ልቡን ለከፈተለት ሰው ቋሚ ሆኖ መዘውተር ነው። ቀላሎች ናቸው ዒባዳዎቹ፣ ግን ጥራታቸውን መጠበቅ ጥንቃቄ ይፈልጋል፣ ኢኽላስ ይፈልጋል። ነቢዩን ዓለይሂ ሰላቱ ወሰላም ፈለግ መከተል አለበት። በጥንቃቄ ቋሚ መሆን አለበት። እነዚህ ጋ ነው ጀግንነቱ ጥንካሬው የሚፈተነው፣ እዚህ ጋ ነው። ጎዳናውን መጀመሩ ቀላል ነው ታውቃላችሁ። ሐቅን ማንኛውም መንገድ መጀመር ቀላል ነው። ከባዱ ግን እስከ መጨረሻው በጥሩ አቋም በሐቅ ላይ ወደ ኋላ ሳይሉ ወደፊት ሳይሉ ሳይወርዱ ሳይወጡ ሚዛኑን ጠብቆ መጓዝ ነው በጣም ከባድ የሚሆነው። ለዚህ ነው እስቲቃማ ከባድ የሆነው። አንድ እስቲቃማ ከአንድ ሺህ ከራማ ይሻላል የሚባለው ለዛ ነው። ተቅዋ በአጭሩ ስናይ የቁል አን የጅዐለ አልዐብዱ በይነሁ ወበይነ ረቢህ ዊቃየተን ሚማ ዩግዲቡህ። ተቅዋ የሚባለው ማንኛውም ግለሰብ ወንድም ይሁን ሴት አማኝ በሱና በአላህ መሃል የአላህን ቁጣ ከሚያስከትል ነገር መከላከያ ማድረግ ነው። አላህ እንዳይቆጣ የሱን የከለከላቸውን ነገሮች መከላከያ አድርጎ መጠቀም ነው፣ በመተው ማለት ነው። ይህ አላህን ስብሓነሁ ወተዓላ ላለመቆጣት መከላከያው ምንድን ነው ከተባለ ትእዛዛቶቹን ማክበርና ክልከላዎችን መራቅ ነው። በቃ ተቅዋ ይሄ ነው። ተቅዋ ይሄ ነው። ዑመር ብን ኸጣብ ረዲየላሁ ዐንሁ ስለ ተቅዋ ሲጠየቁ ምን አሉ? በምሳሌ ነበር ያስረዱት። እሾሃማ መንገድ ላይ አሉ፣ እሾህ እንዳለ የተዘረጋበት ወይም የበቀለበት መሃል ላይ ቢጥልህ የሆነ ሰው ይህን እሾሃማ መንገድ ለማለፍ ምን አይነት ጥንቃቄ ታደርጋለህ አሉ። ላሸክ ምን አይነት ጥንቃቄ ነው የሚደረገው? አይናችን፣ ጆሮአችን፣ ሁሉም የስሜት ህዋሳችን ሙሉ በሙሉ ትኩረቱ የቱ ጋ ነው? እሾሁን እንመለከታለን። ሳይወጋም በጥንቃቄ እንዴት እንደምናልፍ መሄድ ነው። ተቅዋ ማለት ይሄ ነው። በቃ ሌላ ምሳሌ የለው። በዚህ ጎዳና ውስጥ ስንኖር እሾሁ ወንጀል ነው፣ እሾሁ ሻህዋ ነው፣ እሾሁ ዝንባሌዎችና ከመስመር የሚያስቱ ብዙ ነገሮች ናቸው። ያንን መንገድ ጎዳና መጓዝ መቻል ነው ተቅዋ የሚባለው። በጥንቃቄ አላህ የምንወስደውን እርምጃ ቆይ ከሰራሁ በኋላ ቼክ አረጋዋለሁ አጣራለሁ የሚባል መሆን የለበትም። ከሰራሁ በኋላ ሳይሆን ከመስራቴ በፊት አንድ እየሰራሁ እያለ ከሰራሁስ በኋላ ይሄ ጎዳና። ምክንያቱም ተመልከቱ የኛ ዲናችን ወይም ኢስላም ማንኛውም ነገር ከመስራታችን በፊት ህግና ደንብ አስቀምጦለታል። ሸርጥ የምንለው ቅድመ መስፈርት አለ አይደል? ከዛ በኋላ ተግባር ውስጥ ስንገባ የሚፈጸሙ ድርጊቶች አሉ። ፉቃዎች አርካን፣ ዋጅባት፣ ሙስተሐባት እያሉ ይጠቅሱታል። ከዛ በኋላ ካጠናቀቅን በኋላ ደግሞ ሊያሳስበን ይገባል። ያኛው ጥፋት አለብኝ የለብኝም፣ ጥሩ ነው አይደለም ብሎ ሙሐሰባ ይባላል። ይሄ መመርመር ያስፈልጋል። በቃ ተቅዋ ይሄ ነው። ተቅዋ ጎዳናችንን ከመጀመራችን በፊት ሁሉም ዒባዳ ላይ፣ ማህበራዊ ኑሮ ላይ፣ ግብይት ላይ፣ የትኛውም የህይወታችን ክፍል ከመስራታችን በፊት ይቻላል አይቻልም ብለን ማየት ነው። ዒባዳም ተደንግጓል አልተደነገገም ብለን ማየት ነው። ለዛ የሚያስፈልገውን ቅድመ መስፈርት ማሟላት ነው። ከዛ በኋላ ዒባዳ ውስጥ ስንገባ ዒባዳውን እንዳይበላሽ በኢኽላስ በሱና የታጀበ መሆኑን እርግጠኛ ሆነን መጓዝ ነው። ማህበራዊ ኑሮ ላይ ከሐራም የጠራ ከሹብሃ የጠራ በሐላል ላይ የተገደበ መሆኑን ማወቅ ነው። ስናልፍ ደግሞ ሙሐሰባ ነው። መቼም በዱንያው ስሌት ራሱ ነጋዴ ከግብይቱን ከፈጸመ በኋላ ምንም ሳያወራረድ ሂሳቡን ሳይዘጋ አያልፍም ወደሚቀጥለው ቀን። የግድ ሂሳቡን ዕለታዊ ሂሳቡን መዝጋት አለበት። ምን ላይ ነበርኩኝ፣ ምን ያህል ወጣ፣ ምን ያህል ገባ፣ ምን ያህል ቀረ፣ የዛሬ ትርፍ ኪሳራውን ሁሉን ነገር አጣርቶ ያልፋል። አኺራም እንደዚህ ነው መሆን ያለበት። በቃ ተቅዋ የሚባለው ይህ ነው። ስራን ከመጀመራችን በፊት እየሄድንበት እያለ ከጨረስንም በኋላ፣ ምክንያቱም ያ ስራ የኛ ስራ ነው የማንም አይደለም። ወኩለ ኢንሳንን አልዘምናሁ ጣኢረሁ
في عنقه የሥራ መዝገባችን የውመል ቂያማ ጫንቃችን ላይ ይቀመጣል። እያንዳንዱን ሰው መዝገቡን የሥራ መዝገቡን ጫንቃው ላይ እናሳርፍለታለን ይላል አላህ ዐዘ ወጀል። ከዛ በኋላ ያ ስራችን ነው የምናየው መልሰን ማለት ነው። ስለዚህ ሰርቼ ጨርሻለሁ የኔ አይደለም የሚባል ነገር የለም። ይሰፍራል፣ ይቀመጣል፣ እንመረመርበታለን፣ እንታሳሰብበታለን፣ እንጠየቅበታለን። ተቅዋ የሚባለው ይህን ነገር አስቦ አላህ ስብሓንሁ ወተዓላ ያዘዘኝ ቦታ እንዲያገኘኝ መሆን ማለት ነው። አላህ ከከለከለኝ ቦታ ርቄ መገኘት አለብን፣ ሚያየኝ አላህ በመሆኑ የተነሳ ማለት ነው ስብሓንሁ ወተዓላ። ተቅዋ ከሚካተተው ነገር አንዱ ምንድን ነው? ሁወ ልፈይኡ ኢላ ልሐቅ፣ ወደ ሐቅ መመለስ ነው። ልንስት እንችላለን። ሐቅን ሰዎች እንዲስቱ የሚያደርጋቸው ብዙ ምክንያቶች ይኖራል። አለማወቅ አንዱ ነገር ነው። ከካፊሮች ጋር መመሳሰል ሌላው ነገር ነው። የሚሰሟቸው ሰዎች ከሐቅ ያፈነገጡ የቢድዓ ሰዎች ሲሆኑ፣ የጥመት ሰዎች ሲሆኑ ነፍስያ ትሸነፋለች። ስሜት መከተል አንድ ራሱን የቻለ ከሐቅ የሚያግድ ነገር ነው። ያንን ፈትሾ እኔ ሐቅን እንዳልከተል ያገደኝ ምንድን ነው? አለማወቅ ነው። ማወቅ አለብኝ። ስሜቴን መከተል ነው። ስሜቴን ትቼ ሐቅን መከተል ነው። ሰዎችን መከተል ነው። ሰዎችን ትቼ ሐቅን መከተል ነው። ይህን ነገር ራስን መገምገም መፈተሽ ያስፈልጋል። ተቅዋ የሚባለው ወደ ሐቅ የሐቅን ግርዶሽ ወደ ሐቅ እንዳንመጣ ግርዶሽ የሆነውን ነገር ገነጣጥሎ ይህን ነገር ፈታቶ ወደ ሐቅ መመለስ ተቅዋ ነው። ተቅዋ ለሰሩት ጥፋት መጸጸት ነው። ተቅዋ እስትግፋር ማብዛት ነው። ነቢያችን ዓለይሂ ሰላቱ ወሰላም እንዲህ ማለታቸው ተነግሯል። መን አክተረ ልእስትግፋር እስትግፋርን ያበዛ ሰው ጀዐለ ላሁ ለሁ ሚን ኩሊ ሀምን ፈረጃ። አላህ ስብሓንሁ ወተዓላ እስትግፋር ያበዛን ሰው ከጭንቁ ሁሉ ድልን እረፍትን ይሰጠዋል አሉ። ወሚን ኩሊ ዲቅን መኽረጃ፣ ከአስጨናቂ ነገር ሁሉ መውጫን ያዘጋጅለታል። ወረዘቀሁ ሚን ሐይሱ ላ የሕተሲብ፣ ካላሰበው ሪዝቁን ይሰጠዋል አሉ። አላህ ስብሓንሁ ወተዓላም ኢነ ልሐሰናት ዩዝሂብነ ሰይአት ይላል። መልካም ተግባሮች እኮ ወንጀልን ያሰርዛሉ ያጠፋሉ ይላል። እስትግፋር ሰበቡን ልርዝቅ ወኒዕማ፣ ርዝቅና ኒዕማን ለማግኘት አይነተኛው ሰበብ ነው። ወንጀል ደግሞ ሙሲባና የአላህ ቁጣ እንዲመጣ ምክንያት ይሆናል። አጀል ኢነላሃ ላ የድፈዑ ዐን ልሙተቂ ልመضረተ ቢማ የጅዐሉ ለሁ ምን ልመኽረጅ። አላህን የሚፈራን ሰው አላህ ከጭንቁ መውጫ በሚያዘጋጅለት መልኩ አደጋን ይከላከልለታል። ርዝቅንም በመስጠት መልካም ነገር ያመጣለታል። ርዝቅ እንዳልኳችሁ የዱንያንም የአኺራንም ሁሉ ይመለከታል። ለዚህ ምን አሉ? መፍተቀረ ተቅዩን ቀጣል፣ አላህን ፈሪ ድሃ ሆኖ አያውቅም በምንም መልኩ ማለት ነው። የሆነ ነገር ሊያጣ ይችላል፣ አላህ ግን በሌላ ይክሰዋል። ወኢዘን ኢነ ሊተቅዋ ፋኢደተይን፣ ተቅዋ ሁለት ጥቅም አለው። አንደኛው ምንድን ነው? ከጭንቅ መውጫ ነው። ሁለተኛ ያላሰቡትን ርዝቅ ማገኛ መንገድ ነው። ተቅዋ በሙስሊሙ ህይወት ውስጥ ያለው ተጽዕኖ ምንድን ነው የሚለውን ደግሞ እንመልከት። የመልካም ህይወት መሰረቱ አላህን መፍራት ነው። ከፈተናም ከመከራም መጠበቂያ መከላከያ ጋሻው አላህን መፍራት ነው። ዱንያና አኺራ ስኬታማ ለመሆን አይነተኛው መንገድ ተቅዋ ነው። ተቅዋ አላህን መፍራት ዲናችን ውስጥ ትልቅ ቦታ አለው። የነቢያቶችና የሳሊሖች መፈክር ነው። ከስንቆች ሁሉ ወደማይቀረው ጉዞ ስንሄድ፣ ወደ ቀብር ስንሄድ፣ ወደ አኺራ ስንሻገር አስተማመኙ ብቸኛው ስንቅ ተቅዋ ነው። አላህ ምን አለ? ወተዘወዱ ፈኢነ ኸይረ ዛዲ አተቅዋ ወተቁን ያ ኡሊል አልባብ። ይህን አያ የተጠቀሰበትን ሲያቅ ስታዩ አኺራን ለመሸመት ወደ ሐጅ የሚሄዱ ሰዎች ጋር አያይዞ ነው ይህን የጠቀሰው አላህ። ሰው ሐጅ የሚሄደው መቼም ያን ሁሉ የሚታገለው አኺራን ፈልጎ ነው። ብዙ መስዋዕትነት ይከፈላል። የገንዘብ፣ የጉልበት፣ የጊዜ ሁሉም ነገር ይደረጋል። የፈለገ በቪአይፒ ደረጃ ሄድኩኝ ቢልም መንገላታት አይቀርም። ምክንያቱም የፈለገ ቢሆን
ጠዋፍ ሲያደርግ በአውሮፕላን አያደርግ፣ በመኪና አያደርግ፣ በምንም አያደርግም። መሬት ወርዶ ከማንኛውም ሙስሊም ጠዋፍ አድራጊ ጋር አብሮ ነው የሚያደርገው። ሳዒ ሲያደርግም እንደዛው በተመሳሳይ መልኩ ነው። ጀመራትም ሲወረውር፣ ሌሎችም ዒባዳዎች እንደዚህ ሲፈጽም በቃ ወርዶ አላህን በመገዛት ነው። እነዚህን በሚጠቅስበት ጊዜ ምን አለ? ወተዘወዱ፣ ተሰነቁ፣ ስንቃቸውን አሳምራችሁ ያዙ። ፈኢነ ኸይረ ዛድ ተቅዋ፣ ከስንቆች ሁሉ በላጩ አላህን መፍራት ነው። የማያልቅ የማይነጥፍ ስንቅ ነው። ወተቁን ያ ኡሊል አልባብ፣ አላህን በሁሉ የህይወቱ ዘርፍ የሚፈራ ሙእሚን ዱንያም ይሁን አኺራ ኸይር ይፈለግለታል። እንደ ልቡ ላይ በላይ ይችላል እኮ፣ እንደ ልቡ ላይ ለብስ ይችላል፣ እንደ ልቡ የፈለገውን አይነት መኖሪያ ላይኖር ይችላል። ነገር ግን አላህን በመፍራቱ የተነሳ ባገኘው ነገር ደስተኛ ሆኖ መኖር ግን ይችላል። በማጣቱ ይታገስና አጅር ያገኛል፣ ሲያገኝ ያመሰግንና አጅር ያገኛል። ተቅዋ ብዙ ትሩፋቶች አሉት። ለምሳሌ አንደኛው ነገሮች ይገራሉ። ወመን የተቂላህ የጅዐል ለሁ ሚን አምሪሂ ዩስራ፣ አላህን የፈራ ጉዳዩን ያገራለታል አለ አላህ። አላህ ነው ቃል የሚገባው፣ ማንም አይደለም። ልብ በሉ። ሁለተኛ ከጭንቅ መውጫ ይሆናል። በተደጋጋሚ የጠቀስነው ነው። ኢዘን ከየትኛውም ጭንቅና መከራ መውጫ መንገድ አላህን መፍራት ነው። ሶስተኛ አላህ ዘንድ ተቀባይነት ማገኛ መለኪያ ነው። ኢነማ የተቀበሉ ላሁ ሚነል ሙተቂን፣ አላህ ስብሓነሁ ወተዓላ መልካም ስራን የሚቀበሉት እሱን ከፈሩት ነው። ኢዘን አላህ ዘንድ ስራ ተቀባይነት እንዲኖረው ሌላውና ወሳኙ መለኪያ አላህን መፍራት ነው። አራተኛ ክብርና ደረጃን ያገኛል አንድ ሰው። ኢነ አክረመኩም ዒንደላሂ አትቃኩም፣ ከሁላችሁም አላህ ዘንድ የተከበረ ማለት የበለጠ አላህን የሚፈራ ነው። ይሄ አያ የተጠቀሰበትን ስያቅ ስታዩ ያ አዩሃ ናስ ይላል አላህ፣ እናንተ የሰው ልጆች ሆይ ሁሉንም ያናገራል። ኢና ኸለቅናኩም ሚን ዘከሪን ወኡንሳ፣ እናንተ ከወንድና ከሴት ጾታ አርገን የፈጠርናችሁ። ወጀዐልናኩም ሹዑበን ወቀባኢላ ሊተዓረፉ፣ በጎሳና በነገድ አድርገን ፈጥረናችኋል። በጎሳና በነገድ ከፋፍሎ የፈጠረበትን ዓላማ እኛ ለተለያየ ዓላማ ልንጠቀምበት እንችላለን አይደል? እሱ አይደለም አሳሳቢ። ፈጣሪ አላህ እንዲህ አድርጎ በብሔር፣ በቋንቋ፣ በጎሳ፣ በዜግነት ለያይቶ አይደል የፈጠረን? ምክንያቱ ምንድን ነው? ፈጣሪ ራሱ ነገረን። አላህ ሊተዓረፉ፣ እንድትተዋወቁ ብቻ ነው። ከመተዋወቅ ውጪ ለሌላ ዓላማ ማዋል አይቻልም። ብሔርን፣ ዘርን፣ ቋንቋን ይሄ በብሔር በጎሳ መለያየታችንን ከዚህ ዓላማ ውጪ ካደረግነው ውድቀት ነው። ስለዚህ አላህ እኛን ፈጥሮናል፣ ጠንቅቆ ያቀናል አይደል? መወዳደሪያችን ብሔራችን፣ ጎሳችን፣ ነገዳችን እንደሚሆን ስለሚያውቅ ምን አለ? የእናንተን ሚዛን ተውትና እኔ ጋር የመከበሪያውን ሚዛን ልንገራችሁ። ኢነ አክረመኩም ዒንደላህ አትቃኩም፣ አላህ ዘንድ ከሁላችሁም አላህ ዘንድ የተከበረ የሚባለው እኔ ዘንድ ከሁላችሁም አላህን የበለጠ የፈራን። አቡ ለሀብ የነቢ ዓለይሂ ሰላቱ ወሰላም አጎት የነበረው እንግዲህ በዓረቦች ደረጃ ትልቅ ዘር ባለቤት የነበሩት ረሱል ዓለይሂ ሰላቱ ወሰላም ናቸው፣ የእሳቸውን ቤተሰብ ማለት ነው። አቡ ለሀብ ግን የት ነው? ፊናር። አቡ ጃህል ፊናር። ያላመኑ ቤተሰቦቻቸው የእሳት ናቸው። እንደ ባሪያ አገልጋይ እንደ ትንሽ ይቆጠሩ የነበሩ አላህ ዘንድ ግን ትልቅ የነበሩ ሰዎች ቢላል ብን ረባህ አልሐበሺ ባሪያ ነበሩ አይደል? ሰልማን አልፋሪሲ፣ ሌሎችም ምንድን ናቸው? እነሱ ጀነት ውስጥ ናቸው። ምክንያቱም አላህ ዘንድ ሚዛኑ ምን አይደለም? ባሪያ ነህ፣ ጨዋ ነህ፣ ብሔርህ እንደዚህ ነው አይደለም። አላህ ዘንድ ያለው ሚዛን ምንድን ነው? ተቅዋ ነው። በመሃላችን ማን ነው ምርጥ ከተባለ የበለጠ አላህን የሚፈራ ሰው። አላህን የሚፈራ የበለጠ የሚያውቀው ማን ነው? አላህ ነው። እኔ አንተ አይደለን። በግምት ከእናንተ መሃል ማን ይበልጣል ቢባል የሆነን ሰው ልንጠቆም እንችላለን። ውስጡን ግን አናቅም። ከዛሂሩ ነው። ውስጣችንን ጠንቅቆ የሚያውቀው ማን ነው? አላህ። ውስጣችንን በተቅዋ ካሳመርን፣ አላህን በመፍራት ካላቅነው ልቀናል ማለት በቃ። ነፍሱን ማክበር የፈለገ
الله زن تلك درجة كفلقة الله نفرا ليلا من منجد ليلا ملايين لهم أمستنيو تقوى يالله تكن الله يا الله نديتا ما قنيتنا هكا لك يا الله نديتا ما قنيت من يأكل ود دهونه كل زي من الناس توصوا حديث على الحديث علي بن أبي طالب رضي الله عنه غزوة حنين أو أحد الغزوات نبي عليه الصلاة والسلام صحابة وجن من علاته لو أعطين الراية غدا رجل يحب الله ورسوله ويحبه الله ورسوله يفتح الله على يديه نجيهن باندرا يطور مرينة باندرا لهنا سو أسرك بالله من أين السو مجلج أون سمولين يما سوس نجروجن تكسال يالله كتورنا تجاتا يزو عندنا الله أن ملك تنياون يميود ሁለተኛ አላህና መልእክተኛው የሚወዱት ሶስተኛ ድል በሱ እጅ ነው የሚሆነው ሶስት ነገሮችን አካቷል ይሄ ንግግራችን ሰሃባዎቹ ሌሊቱን ሙሉ እንቅልፍ አጥተው አደሩ የቱ እንዳሳደራቸው ታውቃላችሁ አንዱ የሚያስጨንቅ የነበረው ጦርነት ላይ ሲሆን ድል ነው አይደል በቃ ድል እናመታለን ስለዚህ ጭንቀት ተገላገልን ድል እናደርጋለን ብለው መደሰት ወይንም ደግሞ ይሄን ማብሰር ነበረባቸው ይሄ ሊያዋያቸው ይገባ ነበር ግን ይሄ አይደለም ያዋያያቸው እንቅልፋቸውን ያሳጣው ከሶስቱ ነገሮች ሁለተኛው አላህና መልእክተኛው የሚወዱት ከባድ አላህና መልእክተኛውን ተወዳለህ አንድ ምስክርነት ነው ምርጥ ምስክርነት ነው ግን አጻፋዊ ምላሽ ነው አንተ ወደህ ካልተወደድክ እኮ መከራ ነው አይደል በዱንያም ሰለይት እኮ የሆነን ሰው አንተ እየወደድከው አንቺ እየወደድሽ አልፈልግም ካለ መከራ እኮ ነው አጻፋዊ ምላሽ ከሌለ ህመም ነው ስቃይ መከራ ነው አይደል አላህና መልእክተኛውን ወዳለው ካልክ እነሱ ባይወዱህስ ምን ያክል ውርደት ነው አስበው ስለዚህ ይወዳል አንድ ነገር ነው ከሱ የበለጠው እርከን ደግሞ አላህና መልእክተኛው ይወዱታል ስለሆነ እንቅልፍ አተዋደሩ ሰሃባዎች ማን ይሁን ያ ሰው ለማን ነው ባንዲራው የሚሰጠው መሪነቱ አይደለም የታያቸው መገለጫ ባህሪው ነው የታያቸው አላህና መልእክተኛው ይወዱት ማን ይሁን ፈጅር ተሰገደ መስጂዱ ጥቅ ብሎ ሞልቷል ድፍን ሁሉም ረሱል ሰለላሁ ዐለይሂ ወሰለም አሰገደው ጨረሱ ተخيلوا معي ሰሃባዎች ፈጅሩ ተሰግዶ እስኪያልቅ ድረስ ስሜታቸው ሌሊቱን ሙሉ እንደዚህ ሆነ ያደሩት ፈጅሩ ምን ያክል ሊረዝምባቸው እንደሚችል አስቡ ጨረሱ ሁሉም መንጠራሩ ረሱል ሰለላሁ ዐለይሂ ወሰለም ዞር ብለው ቁጭ አሉ ወደ ያው ምን ሱና ተሰግዶ እንዳለቀ ወደ ሰዎች መዞር ሁሉም መንጠራራት ጀመረ እንደዚህ እሳቸው በአይናቸው ያማተራሉ ከዛ በኋላ ሁሉም መታየት ጀመሩ እነ ዑመር الخطاب رضي الله عنه ስልጣንን የዛን ጊዜ እንጂ ተመኝቼ አላቀም ለምን እንደተመኙት ታውቃላችሁ መገለጫው ባህር የተገለጸው ነጥብ እንጂ ስልጣኑ አይደለም ዋናው ይሄ ሰው ማን ነው ከባድ ምስክርነት እኮ ነው ሁሉም ቀና ይላል እንደዚህ ረሱል ያያል አለይሂ ሰላቱ ወሰለም ግን ሹፍ አላህ Subhanahu Wa Ta'ala አንተን ከወደደ ከመረጠ ከፈለገ መስማት አያስፈልግህም መጨነቅ አያስፈልግህም علي بن أبي طالب رضي الله عنه وأرضاه አይናቸውን ታመው አልመጡ ሰምተውም እኮ ሊሆን ይችላል ቢሰሙም እኔ ይሆናል ብሎ ሊያስቡ አይችሉም አይኑን የተያዘ ሁሉ ነገሩ ይያዛል ተነመችም ታውቃላችሁ መሪ ያስፈልገዋል እንጂ አይመራም አይና علي بن أبي طالب علي بن أبي طالب ይታል እኔ እንደዚህ በሐሳብ በተሰሃባዎች እንደዚህ ዝቅ ቁጭ ያሉ ይመስለኛል ከዚህ ቀና ብለው እንዳልነበሩ ሁሉም በቃ አይያሉ እንቅልፍ አታድረው ተጨንቀው የለም ወዲያውኑ በፍጥነት አይኑን ታሟል መምጣት አይችልም አሉ ሊሳኑ ሐሊሂም እኛ አለን ያ ረሱላህ እዚህ ጋር እንቅልፍ ያጣ ነው የተጨነቅ ነው እሱን ተውና ምረጡ አምጦታል خلاص አላህ ከወደደ ከመረጠ ምንም ማድረጋችን ስለፈለገ ስለተንጠራራ ስላልፈለገ ምናምን አይደለም ይሆናል አላህ ሌሎችን ሰሃባዎች አይወዱትም ለምን ይወዱታል እንደሚወዱት እኮ እርግጠኛ ናቸው ይወደናል አይወዱንም አያውቁም እንጂ ይሄን ማረጋገጥ ይፈልጋሉ ናኑ አሊ መጡ ረዲየላሁ ዐንሁ ወአርዳ ዱዓ አደረጉላቸው አይኔን ተሻለኝ ይላሉ
علي بن أبي طالب كزالت جمرو أيدلم يعينهم راس متات أمون ياكم رسول صلى الله عليه وسلم دعاء الرجل أتوا مرينة كتلوا لما نيوم يهني أمتات من الله يا الله وديت ما جنيت كلا النجار الله عباد الله لمثال الله عز وجل يا أيها الذين آمنوا بلو ستارة أنيني ملكتين يال بلو سيسماننا أي ملكتين يمسن الأندينتنا أندينت هذا يا أيها الذين آمنوا سيل أني الله بت بلن سنصب دستور ليت يالون راسه يله بتم بلن كاسب دغمو كباد سلازي تقوى كالو تكمان دو مندنو يا الله وديتا ما غنيت نو ان الله يحب المتقين الله السن يفروتني يودا